መጨረሻው አረ ያልፋል። እሺ ለማንኛውም ለካ ብዙ ነገር ተፈጥሯል። ሚዲያ ላይ መግለጽ እሺ እባክህ ተመልክተህ ሞተሃል። ተመልክተናል። ይሄ ልጅ እኔ የእሱ እንትን በጣም ነው እንደ ያወቅከው ሳይሆን እዚች ጋር አንድ ሰው ባፈቀረ ወይ ደግሞ ለሆነ ሰው መልካም ነገር ላድርግ ባለ በዚህ ልክ የሚደበደብበት በዚህ ልክ የሚሰደብበት የሚረገጥበት ቆሻሻ የሚደፋበት ትንሽ እዩ ላስቆም። በመጀመሪያ ደረጃ እዩ ተቀይሬያለሁ ይባላል እኮ ተለውጫለሁኝ፣ ወደ ነፈሰበት ነፍሻለሁ ይባላል። አሁን ከዚህ በፊት እንግዲህ ከሄርሜላ ጋር እያሽቃበጥክ እያሽላላህ ነበረ። እኛ ሩታን ደግፈን ሩታን ብለን ለሩታ ድምጽ ስንሆን አንተ ግን ከሄርሜላ ጋር ነበርክ። በጣም ከሄርሜላና ከአብርሽ እንዲጣመሩ በጣም ብዙ ጥረት እያደረግክ ነበረ። አሁን ደግሞ እንግዲህ ይሄ ለዚህ ለቲማቲም ለቃሚ ገልበጥ ብለሃል ማለት ነው። እሺ ቲማቲም ለቃሚው ደግሞ ምንም ጥብርር አትበል። እውነት ለመናገር እንተዋወቃለን። ቲማቲም መልቀምም ስራ ነው። እኔ የስራ ንቀት የለብኝም። ግን ደግሞ ያልሆንከውን ነኝ ብለም የሆነ በቃ ራስሽን ቁንን አድርገሽ ምናምን የሆነ በቃ ራስሽን እንደ ቦስ አድርገሽ እንዳትመጪ። አያምርብሽም ይሄ አካሄድ። ምስኪን ብትጫወጂ ነው የሚሻልሽ። ለምሳሌ አለ አይደለ የአብርሽ ቡችላ የሩታ ቡችላ መሆን ትችያለሽ። እሺ ውጥር ምንጽር አስረሽ ምናምን ሀብት ካንቺ ጋር አይሄድም። እሺ ምንም አላማረብህም። ስለ በኃይለ ቃል በጉልበት ምናምን የሚያምን ሰው ነው፣ በንግግር የሚያምን ሰው አይደለም። እኔም ደግሞ ሰው መፍረድ ይችላል። ቪዲዮ አለን፣ መረጃ አለን እና ደግሞ ሁለቱንም በጣም ነው እንዴ ቀጥሬ በጣም ነው እንዴ ይቅርታ የምትፈልገው ማለት የእነሱን ይቅርታ ቀቅለህ ልትበላው ነው? አቦ በእናትህ ዘጋኸኝ። ይቅርታ እንዲጠይቁኝ ማለት ስህተታቸው ተምረው ይቅርታ እንዲጠይቁ ነበር። ሁለቱንም ለየብቻ ሄርሜላን አብርሽ ነው ያገኘኋቸው። እኛም ግን አሻፈረኝ ስላሉ እኔ ያው የቪዲዮ መረጃ አለ። እዩ የማን አሽቃባጭ ከመጀመሩ ነው? እዩ አሽቃባጭ እንደሆነ ለምንድን ነው ያነገራችሁ እንዴ? እዩ ከምን ነው ከነፈሰበት ልንፈስ አልክ። አሁን እዚች ጋር ከዚህ ልጅ ጋር መገኘት ምንድን ነው ጥቅሙ? ቢያንስ እንደው ከሩታ ጋር ብትሆን ኦኬ። ይሄ ልጅ እኮ እኛ አልተቀበልነውም። ገና ማንነቱን እንትን እያልን ነው። ደበደቡት፣ ቆሻሻ ደፉበት፣ በዚህ ወጥተው በዚህ ገብተው። ለምን አንተ ላይ እንዲደፋ አላደረክም? እባክህ እንደዚህ የምታራግብ ከሆነ እኔ ማለት አላደላ ሰው ማለት ነው ይሆናል አይደለ? እየበላበት ላይ እንዴት ነው ቃሉን መጠቀም አልፈልግም። ሰው በቃ አይደለ አብሮ በልቶ ጠጥቷል። የሆነ ነገር ገደብ ሊኖረው ይገባል። ገባችኋል? አሁን እዩ ባንዴ ነው ግልብጥ ብሎ ወደዛ ሄደው። እኔ ባይዘይ ቪዲዮ ለመስራት አልተመቸኝም ነው ስራ ላይ ስለነበርኩኝ ማለት ነው። እከታተላቸዋለሁ እያንዳንዳቸውን። ቆይ ሲቀጥል ማን ነው ይሄ? ደስታ ነው ደስታ ተብዬ የቲማቲም የከሰረ ሰውዬ ማለት ነው። ምን ለመሆን ነው ሄርሜላ የምታስደበድበው? ምን አገናኘው? ቆይ ህይወታቸው እንዴት ነው የሚገናኘው? ሄርሜላ ደስታን ማስደብደብ፣ ደስታ ሲደበደብ ሩታ ትጎዳለች ምናምን ብሎ የሚያወሩት እንዴት ነው? ቆይ እንዴት ምን አገናኘው? አይገናኝም እኮ የሄርሜላ ህይወትና የደስታ ህይወት ምን አገናኘው እንዴ? ቤተሰብ ጋር ልትረዱ የሚገባ ነገር እንደው ዝም ብሎ ያሽቋልጣል ማለት ነው እንዴ? ቆይ አይደለም ልክ እንደተናገሩት እኮ ነው። እንደው ደስታ ከሩታ ጋር የሚቀጥል ከሆነ ሩታ ሄርሜላ ልትደሰት ነው የሚገባው አይደል? ለምንድን ነው ሄርሜላ ሄዳ ደስታ የምታስደበድበው? እንደው እኮ አብርሽን ብቻ ቢሉ ኦኬ። አብርሽ ሩታን ስለነካበት ነው በዚህ ወጥቶ በዚህ ገብቶ ያው አንዳንድ መሰናዛ የቃላት ልውውጥም ስላየን ማለት ነው። እና ሌላው ደግሞ በጣም በቃ ጥያቄ የሆነብኝ ነገር ይሄ ቪዲዮ እንዴት ነው ሄርሜላ ቤት ሚጫ ነው? ደስታ ሄርሜላንና አብርሽን ከሶ ቪዲዮ ግን ሄርሜላ ቤት ነው የተጫነው። እንዴት ነው በቃ ማለት እንዴት ነው የምታስቡት? እንዴ ትንሽ በቃ አላረል ትንሽ ነገር ወጣ በሉ እንጂ እንዴ የምሬ ነው የምላችሁ። የሆነ ማሰብ ያለባችሁን አስቡ እንዴ። የሆነ ወይም ድራማውን ወደ ሌላ ነገር ቀይሩልን። የሆነ አላረል የሚያጓጓ ነገር አድርጉልን። እና ቤተሰብ የእዩ መለወጥ በቃ እንደው በዚህ ሰሞን እያቃጠለኝ ነው። የምሬ ነው የምላችሁ። አብርሽ ላይ እዩ በማንም ቲማቲም ለቃሚ ትቀይረዋለህ አብርሽ ላይማ የቡታጅራ ወንዶች ተነስታችሁበታል። አሁን እኔ ብዙ መረጃ ስላለብኝ ብዙ መረጃ ስለደረሰኝ ማለት ነው ለቋችሁ ስለበረረ እየተቃጠላችሁ ነው። እኔ የሄርሜላ የአብርሽ የሩታ ህይወት ሌላ ነው። የእናንተ ግን በጥግ ማሽቋለጥና ማራገብ
ሌላ ነው ማለት ነው። እና ምን ልላችሁ ነው የቡታጅራ ልጆች በጣም በቃ አብርሽ በቃ ሴቱ ስለሚወደው ዩቲዩብም ላይ ስኬታማ ስለሆነ በቃ ተንፋጣችሁ ተንፋጭታችሁ ታሽታችሁ እንደሱ መሆን ስላልቻላችሁ አለ አይደለ በሚስጥሮቹ ትገቡበታላችሁ። ብዙ ነገር እያስፈራራችሁት ነው። ሚስጥር እናወጣበታለን እያላችሁ ነው። ብዙ ሚስጥር አውቃለሁ፣ ግን በሩታና በአብርሽ መሀል እንዳትገቡ። ሩታ ስትፈልግ ትመልሰዋለች፣ ስትፈልግ ደግሞ ትቀበለዋለች። በጣም አታሽቋልጡ ማለት ነው። ምድረ አሽቃባጭ ብዬ ምንድን ነው በእናትህ እንዴት እንዳናደዱ የምሬ ነው ብላችሁ ከሩታ ማለት ሩታ ላይ የሚደረገው ግፍ እኔ እቃወማለሁኝ። ገባችኋል? ነገር ግን ወንዶች ሁሉ አብርሽ ላይ ተነስተዋል። ነካኝ በቃ እንዲህ ሩታ አብርሽን የፈለገ ነገር ታርገው፣ ነገር ግን ትናንትና ጓደኞቼ ብሎ የሚላቸው ወንዶች ለምንድን ነው በቃ እንደው እሱን የሆነ ነገር መጥቀም ማይችሉ ከሆነ ለምንድን ነው የማይተውት? በቃ የተውት ልጁ በቃ ደስ ያለውን ነገር ያድርግ እንዴ። ከሩታ ጋር እልህ ነው አይደል የተገባባው፣ ይባባሉ በቃ ሁለቱ። ለምንድን ነው የምታሽቋልጡት እናንተ እንዴ? የማይመስል ነገር አታውሩ፣ የማይመስል ነገር ማለት ነው። አሁን እዚህ ሰፈር ላይ ዛሬ ትልቅ መርዶ አለ እና ብዙ ባትደሳሰት ደስ ይለኛል። ከእናንተ ደግሞ ምን ከመርዶ ውጭ ምን ይመጣል? በደንብ ተደጋገፉ ማለት ያው የምትሰሙት ነገር እሱን እዛ የሚያስቁኝ ሄርሜላና አብርሽ ነው። ሁሉንም በተመለከተ ሳናውቅ ደግሞ የተመኛ ልንቀ እንዴት ሲው ከመንግስት አካል ያየው ከፍተህ ማየት ትችላለህ፣ ማረጋገጥ ትችላለህ። የምን መጥሪያ ነው አልገባኝም። የት ነው የምንሄደው? በምን ምክንያት ነው? በኢየሱስ ግን እዩ እንደዚህ ሰከን በል አታስመስል። ማለት ምን እንዳደረግ አንድ ነገር የመቅደድ ጉልበት ይላቸዋል። መቼም የመቅደድ የሆነ ነገር የማድረግ ነገር ህገ መንግስት መቅደድ ማለት በጣም ውደት እያቃጠለ እያለው ቤተሰብ የእዩ መቀየር በስመ አብ ሰው እንደዚህ ይቀየራል። እኔ የምሬ ነው የምላችሁ። እዚህ ቪዲዮ ላይ እንደፈለግኩ ማወራው አንድም ሩታ ስለሌለችበት ነው። ገባችኋል? ምክንያቱም ሩታና አብርሽ የፈለገ ነገር ቢባባሉ የሁለቱንም ስህተት እናገራለሁ። ታውቃላችሁ፣ ከዚህም በፊት ማለት ነው። የእዩ ማሽቃበጥና የዚህ ቲማቲም ለቃሚ ቲማቲም ላይ ከስሯል መሰለኝ ወደ ዩቲዩብ ደግሞ መጥቷል። ምንም ውጥር ብትል ምንም አያምርብህም። እሺ ምስኪን ብትጫወት ነበር የሚያምርብህ፣ የምንቀበልህም ማለት ነው። እና ምን ልልህ ነው፣ ይሄ ከሄርሜላ ህይወትም ሆነ ከሩታ ህይወት አይገናኝም። እና እዩ ደግሞ ወደ ነፈሰበት ባትነፍስ ጥሩ ነው። ጓደኝነትን የመሰለ ነገር እያጣ እንደሆነ ልነግርህ እፈልጋለሁ። ቤተሰብ ለምንድን ነው የጠፋሹ? ምን ሆነሽ ነው የጠፋሹ? ቃል አዩ የት ነሽ? ለምንድን ነው የጠፋሹ ላላችሁኝ፣ ያው ታውቃላችሁ ስራ እየቀየርኩ ነበረ። ስራ ደግሞ ስትቀይሩ ቤቱን እስክትለምዱ የቤቱን ህግ እስክታውቁ ድረስ ነገሮችን እስክትለማመዱ ድረስ ትኩረት ሰጥታችሁ ማየት አለባችሁ። እኔ ደግሞ ዩቲዩብ እየሰራው ከሆነ ትኩረቴ በጣም ዩቲዩብ ስለሚወስድብኝ ለዛ ነበር የጠፋሁት። አሁን ግን በተመሳሳይ ሰዓት ሁሉንም ነገር ከእናንተ ጎን ነኝ። እያንዳንዱን ነገር አሳውቃችኋለሁ። አብርሽን ደግሞ ጓደኞች ሁሉ እንደከዱትና እንዲሁም ማስረጃ ይዘው እያስፈራሩት እንደሆነ መረጃ ደርሶኛል። ብቻ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ በተለያየ ቦታ ኢቭን ጂሜል ላይ ራሱ ሚሴጅ ልካችሁልኛል። እውነት አይ ሚስዩ በጣም ነው የናፈቃችኝ። ከዚህ በኋላ አልጠፋም ቃል ገባለሁ። ከዚህም በፊት ቃል ገብቼ ነበር። በጣም ይቅርታ ግን አሁን ግን ቢያንስ በቀን 3 ይመጣለሁ። እሺ እና ተናፈቁኛላችሁ። ስለተከታተላችሁኝ አመሰግናለሁ። መረጃዎች እንግዲህ ይውጣ ካላችሁ አወጣለሁ። እንግዲህ እኔ ዩቲዩብ ለመስራት እንጂ ስልክ ለማውራት ይመቸኝ ነበረ። አንዳንድ ነገሮች እንደርሻለሁ። ለማንኛውም በአሁኑ ሰዓት ሩታና አብርሽ በጣም እየተራራቁ እንደሆነ፣ ሄርሜላና አብርሽ ደግሞ እየተቀራረቡ እንደሆነ፣ አብርሽ ደግሞ ማስረጃ ተይዞበት እያስፈራሩት እንደሆነ ነው መረጃ የደረሰኝ። ነገ ደግሞ ከተመቼ እመጣላችኋለሁ። ትናፍቁኛላችሁ። ቻው ደህና